ገባኝ እኮ በቃ ምናልባት 2 ሰዓትም ሊሆን ይችላል። መጡላችሁ ዱባዮች የታላችሁ የጨረቃ ቤተሰቦች በነገራችን ላይ በጣም ጎበዞችና በጣም ደስ የሚሉ ልጆች ናቸው እና እኛ ነው የምንቀበላችሁ ሲሉ ነበረ። የምርም ይዟት መጣ ልጅቷን ማለት ነው። የምር ይችላል ብሩኬ ይችላል ብላችሁ ኮሜንት ላይ አስቀምጡልኝ። ለምን መሰላችሁ? ልጁ የሚያወራውን ነገር የሚኖረው ልጅ ነው። የምር የሚያወራውን የሚኖር ልጅ ነው። ምክንያቱም ያወራውን በተግባር የሚያሳይ ልጅ ያየሁት እኔ ብሩኬን ነው። ዱባይ ልወስዳት ነው አለ። ይኸው ዱባይን ይዟት ሄደ ማለት ነው። የሆነ ነገር አረግላታለሁ ካለና ቃል ከገባ ብሩኬ ያረግላታል። ደግሞ ሲያምሩ ማርያምን በጣም ነው የሚያምሩት። በሰላም ግቡ፣ መልካም ጉዞ። ብሩኬ ይችላል ብላችሁ ኮሜንት ላይ ጻፉልኝ የምር። እና ዱባይ ላይ እንግዲህ ሽር ብትን ይላሉ። ለመዝናናት ነው የሄዱት። አረ ብዙዎቻቸው ደግሞ ኮሜንት ላይ አሜሪካኑ፣ ፈረንሳይኑ በቃ ደስ የሚል ኮሜንት ነበር ሲሰጡ። በቃ ይሄን ያህል ሰው ይወዳቸዋል እንዴ? በቅርብ እንደውም ነው እነሱ ሰው አይን ውስጥ የገቡት። ግን በጣም ጎበዝ ልጆች ናቸው። ሁለተኛ ደግሞ ደስ ካሉኝ ነገር ምንድነው የመዳም ቅመሞች ስራ መጨረሱበት ሰዓት ንገሩ። እኛ ቪዲዮ ራሱ እየለቀቅን ግራ ተጋብተናል። አሁን ዱባይም ያለንበት ስንገባም እንድናሳውቃችሁ ስንት ሰዓት ነው? ኢቭን በሰዓት የተነሳ ራሱ ግራ ተጋብተዋልና በዚህ ልክ እኛን የሚያከብሩ የመዳም ቅመምን የሚያከብሩ ልጆች ናቸው። ክብር ይገባቸዋል። እግዚአብሔርን በጣም ነው ያከበርኳቸው። አሉ እኮ ስንት ነገር ተደርጎላቸው ስንት ነገር እንትን ተብለው እረፉ ተዋቁሙ እንኳን ሲባሉ ዲስሪስፔክት የሚያደርጉ አይተናል ብዙ። እና በቃ እንዴት ሰው እንደሚያከብሩ የሆነ በቪዲዮቻቸው ራሱ የሆነ ደስ ያላላቸው ነገር ወይም ሚዲያው የእነሱ ተከታይ ደስ ካላለው ያጠፉታል ወይም ይቅርታ ይጠይቃሉ። በቃ ስርዓት የሚባለው ነገር ጥግ ድረስ የሚያውቁ ልጆች ናቸው። እግዚአብሔርን በጣም ነው ያከበርኳቸው። በጣም ነው ደስ ያሉኝ። እና መልካም ጉዞ፣ መልካም መንገድ። 3 ሰዓት ነው 4 ሰዓት መሰለኝ ዱባይ ከኢትዮጵያ። እኔ እዛ አላቅም ረስቼዋለሁ ባይዘወይ ግራ ገባኝ እኮ በቃ ምናልባት 2 ሰዓትም ሊሆን ይችላል።